ጭራሽ እንለያይ እስከ ማለት ትልቅ ከባድ ደረጃ ደርሰዋል ሄርሜላና አብርሽ ማለት ነው። በነገራችን ላይ ማለት ነው እኔ ሄርሜላ ላይ ብዙ ነገር ተምሬባታለሁ ከሄርሜላ ላይ ማለት ነው። እሱም ደግሞ የሰው ንብረት የሰው ነው እንቅልፍ እንደሚነሳ ገና ለገና ሚስቱ ጋር ሲሄድ ልጁን ለማየት ሲሄድ ያለባት ስጋትን ራሱ ሳስብ ወይኔ ሚስት የነበረው ልጅ የነበረው ወንድ ልጅን መቅረብ እንዴት አይነት ከባድ እንደሆነ እያንዳንዷን የሄርሜላን ቪዲዮ ሳይ እኔን አስተምራኛለች። በእውነት ነው የምላችሁ ቤተሰቦቼና ዛሬ እንግዲህ ያው ትናንትና በነገራችን ላይ አላልኳችሁም ብያችኋለሁ እኮ ሄርሜላ መሸነፍ አትፈልግም። በማን ነው መሸነፍ የማትፈልገው? በሩታ መሸነፍ አትፈልግም። ተሸንፋ አብርሽን እንለያይ ምንም ብትለው ተሸንፋ አብርሽን አሳልፋ ለሩታ መስጠት አትፈልግም። ይሄንን ላለማድረግ ደግሞ የፈለገ ብትበደልም የፈለገ ነገር ቢያደርጋትም የእውነት ምንም ቢሆን አብርሽን ይቅር ከማለት ይቅርታ ከማድረግ ወደኋላ እንደማትል ነው እና ነገሪያችሁ ነበረ። ስለዛ አሁን ምን ተፈጠረ መሰላችሁ? በነገራችን ላይ የፊልሚያው ሊያስረዳት ሞክሮ ነበር፣ ግን ይቅርታ አድርጉንኝና የሆነ ቦታ ላይ አብርሽ አሳዘነኝ። እምቢ ብላው እጁን ነጥቃ ወደ ቤቷ ስትሄድ ጊዜ አንገቱን ሲያቀረቅር ሳየው ወንድሙንም ለመናገር የሆነ በቃ አለመናገር በቃ የለም የሆነ ሁሉን ነገር ዋጥ የማድረግ ነገር ሳይበት አልዋሻችሁም፣ አብርሽ እንደወንድ አሳዘነኝ። ለምን እንደሆነ አላቅም፣ የሆነ ስሜት ማለት ነው። አውቃለሁ ከሩታ በላይ እኮ አብርሽ አልተጎዳም ትላላችሁ፣ ግን ለምን አንድ ቦታ መርገጥ ከበደው? ከዛም ወን ደግሞ ከልጁ እናት ጋር ቢሆን አንደኛው ነው እንደው ወን ደግሞ ሄርሜላ እንዳልሽው እንደው ተለያይታችሁ እስከ መጨረሻው ማለት ነው መጨረሻችሁ እንደው መለያየት ሆኖ እሱም ወደ ልጁ እናት ጋር ሄዶ ልጁን አብሮ ከሚስቱ ከመጀመሪያ ሚስቱ ጋር አብረው በፍቅር ቢያሳድጉ ደስ ይላል። ምክንያቱም ሁለት ቦታ ያለ ነገር አስቡ እንዴት አይነት ከባድ እንደሆነ። እችኛዋም እንቅልፍ አተኛም እኮ አሁን ተናገረች እኮ አንተ ልጅን ለማየት እሷ ጋር በርክ ቁጥር እኔ ሰጋለሁ፣ እኔ ፈራለሁ፣ እንቅልፍ የለኝም፣ እጨነቃለሁ፣ ስራዬን ራሱ በአግባቡ ሁሉ እየሰራው አይደለም ማለች። ይሄ ሁሉ የምትጨነቀውን አብርሽ የሆነ ነገር ይሆንብኛል ብላ አይደለም። ምክንያቱም ለመሰላችሁ እንደዚህ አይነት ሀሳብ አታስብም። ለምን ሩታ ምንም ቢሆን የልጁ እናት ናት። በዚህ ንክ ጨክና የልጁ አባት ላይ ምንም አይነት ነገር አታደርግም። ይሄና የከፋ ነገር እስከ ህይወቱ አታደርግም። የፈለገ ቢሆን የልጁ አባት ነው። ብዙ ነገር አሳልፈዋል። ክፉንም ደጉንም በፍቅር ያሳለፉት ጊዜያቶች አሉ። አሁን ላይ እሷ የምትጣጣረው ነገር ወደ ልጁ እንዲመለስ ወደ እሷ ወደ ቤቱ እንዲመለስ የምታደርገው ነገሮች እንዳሉ ሆነው ማለት ነው። እና የሄርሜላ ስጋት አንደኛ ምናልባት ሩታ ጋር በሚመላለስ ሰዓት የበፊት ሚስት ናት። ቤቱ በሚሄድ ሰዓት ብዙ ትዝታዎች አሉ። ብዙ ያሳለፉት የፍቅር ጊዜ አለ። ክፉንም ደጉንም አብራ አሳልፏና እነዛ ትዝታዎች አሉ። ከሩታ ጋር ብዙ ነገር በቃ እነዛ ወደ ትዝታ መልሰውት ከሩታ ጋር ድጋሜ እንደው አገር ሽቶበት ፍቅሩ ከልጁ እናት ጋር ወደ ልጁ እናት እንዳይመለስ ነው ያንቺ ስጋት ሄርሜላ። ይሄ ግልጽ ነው። ያው ብዙ ጊዜ ያው ብዙዎቹ ብለውታል የሰውን የወሰደ ነገር መቼም እንቅልፍ ተኝተው አድርም። ለዛ ነው አሁን አብርሽ ወንደላጤ ሆኖ ያንቺ ሆኖ የራስሽ ሆኖ እግዚአብሔር የሰጠሽ የራስሽ ህይወት አጋሪሽ ሆኖ ቢሆን በዚህ ንክ ባልተጨነቅሽና ባልሰጋሽ የምር ባልሰጋሽ። ሲቀጥል ደግሞ አብርሽን እንዴት አድርገሽ የራስሽ እንዳደረግሽው ስለምታቂም ነው የምትሰጊው። እውነት አብርሽ በፍቅር ተሸንፎ ወዶሽ ራሱ ፈልጎሽ እሱ ራሱ አንቺ እሱን አጥምደሽ ሳይሆን እሱ ራሱ አንቺን እንደ ሴት አጥምዶሽ ያመጣሽ ወን ደግሞ እሱ በእጁ ያደረገሽ አይነት ነገር ቢሆን ምክንያቱም አፍቅሮሽ ወዶሽ ለአንቺ ብዙ ዋጋ ከፍሎ ወደ አንቺ የመጣ ሰው ስለሆነ ምንም አይነት ስጋት አይገባሽም ነበረ። ምንም አይነት ግን ደግሞ አንቺ ራስሽ ስለሆንሽ ብዙ ዋጋ ከፍለሽ እሱን ወደ ራስሽ ለማድረግ ከሚስቱ ከልጁ እናት አፋተሽ አጥምደሽ በሆነ ምክንያት አድርገሽ በእጅሽ ያስገባሽ፣ ከእጅሽም ደግሞ ወደ ቤትሽ ያስገባሽ፣ ከቤትሽ ደግሞ ጭራሽ አርግዣለሁ ብለሽ መጣሽ። እነዚህን ሁሉ ታሪኮች የመሰረትሽ ሴት ስለሆንሽ የሴትነት ክብሯን ያውርዳለች እኮ። እናንተ እኮ አታፍሩም። የሴትነት ክብሯ ልትሉ አልቅሳ ፍቅሬን አሁን ድረስ እኮ ትላለች። አብርሽዬ እኔ በቃ እንዲህ የምትጫወትብኝ ስለምወድና ስለማፈቅር ነው አይደል? ድሮም አሁን ባለፈ ካለቀሰች ጀምሮ ማለት ነው ስለማፈቅር ነው አይደለ? እንደዛ ባይሆን በዚህ ልክ ስጋት አትገባም ነበረና ምናልባት አብርሽ ጋር ያላለቀ ከልጁ ሚስት ጋር ፍቅር አለ ብላም ታስባለች። ትወስድብኛለች ስጋትም አለ፣ አለመሸነፍም ስጋት አለ። አረ የሄርሜላ ስጋት አልተኛም እኮ አለች የኔ እናት። እኔ ለዛ ነው ከሄርሜላ እያንዳንዷን ከሚለቋት ቪዲዮ ከሄርሜላ በተለይ የተማርኩት ነገር የሰው ወርቅ አደምቅ ነው። እውነት አድምቆም አቅም የሰው ወርቅ ምናልባት ያ የተበደራችሁት ወርቅ ለአንድ ቀን ለሰርግም ይሆናል ለድግስም ይሆናል በቃ ለሆነ ፕሮግራም የተበደራችሁት ወርቅ አንድ ቀን ቢያጌጥ ነው አይደል? ከዛ በኋላስ የሰው ነው
እንደውም እንዳይጠፋባችሁ እየተጠነቀቃችሁ ለባለቤቱ ለመመለስ ነው የምትሞክሩት። እንዳይጠፋባችሁ እየጠበቃችሁ ከጠፋ ከፋይ ናችሁ፣ ባለዕዳ ናችሁ። ለዛ ነው የሰው ወርቅ አደምቅ። ምንም የሰው ነገር ተበድራችሁ ብታደርጉ የሰው እንደሆነ ስለምታውቁ እንቅልፍ አስተኛችሁም። እሷ ላይ አሁን ብዙ ነገር ተማርኩኝ። የወለደ ወንድ ትዳር የነበረው ልጅ አለ ወንድ በልጁ ምክንያት ከሚስቱ ይገናኛል። የራሱ ሰቀቀን እኮ ነው። ወይኔማ ከሄርሜላ ብዙ ነገር ተማር። ወይ ሴቶች ከእንደዚህ አይነት ነገር ይጠብቃችሁ። እንደው ፈጣሪ ከሰጣችሁ እንደው የራሳችሁን ግራ ጎን ይስጣችሁ። እንደው ልጅ የሌለው ሚስት የሌለው ጣጣ የሌለው በቃ ወንደላጤ ሆነ እንዴ! ቆንጆ እንቅልፍ ትተኛላችሁ። ሰጭ ብላችሁ የእናንተ ነዋ። ማን ይቀማችኋል? ሚስቱ ጋር ሄደ በልጁ ምክንያት። ሚስቱን አየ ደግሞ ዛሬ ምን ለብሳ ተጠብቀ ይሆን? ቁንጣ ሱሪ እንዴት አይነት ደግሞ ለብሳ ልጁን ለማየት ሲሄድ ተጠብቀ የሆነ ተኳኩላ ምናልባት ትስበ ይሆን ወደ ድሮ ፍቅሩ ትመልሰ ይሆን እያለች ሰቀቀን የሰው ባል ሰው ነው እናቴ። እውነት ሴቶችዬ እንደው ባል ካላችሁ ራሱ ፈጣሪ የራሳችሁ የሆነውን ንጹህ የሆነውን የራሳችሁን ግራ ጎናችሁን እንዲሰጥ ለእኔ አንድ ሰው ንጹህ የሆነውን እዛም አይለውን ልጅና ሚስት የሌለውን የኋላ ታሪኩን ዝግትግት ያደረገውን ስጠን ብላችሁ ጸሉ። ከሄርሜላ ራሱ መማር ይቻላል። አሁን ስትናገር እየሰማኋት ነበርና ኤፍሬምን በእርግጥ አላመነችም፣ ግን ያው አብርሽን ታውቃላችሁ፣ እኔ ብያችኋለሁ አይደል? ዛሬ ለቀኩ ቪዲዮ ላይ ሄርሜላ መሸነፍ ስለማትፈልግ ይቅርታ ትለው። እንደውም መጨረሻ ላይ እግሯ ላይ ሁሉ ተኝታ ቀማር እየቀመርሽ ነው እያለ ነበር፣ እየደባበሰች ሁሉ ነበረ። ተራ በተራም እያለቀሱ ነበር። ተራ በተራም ሲያለቅሱ ነበር። ዛሬ ለቅሶ በለቅሶ ነው ማለት ትችላላችሁ። እና አይ ሄርሚዬ የሰው ነገር እንደው አሁን እሺ እስከ መቼ ነው? አሁን የኔ ጥያቄሽ ዛሬ በቃ ትናንትና እኮ ብዙ ነገር እንደማዋሽሽ ነው ስትናገር የነበርሽ። እኔ ከዚህ በፊት አንቺን አታልዬሽ አውቃለሁ ወይ እንደዚህ ሲላት አይ ጥሩ ስሜት ላይ ስላልነበር፣ ግን በነገራችን ላይ ማን እንደጠራት ሲሄድ ደውሎ እንደነገራት መናገር አልፈለገችም። አለባ እንደውም ካሁን የጠራትን ሰውና የደወለላትን ሰው ትናገራለች ብዬ ነበረ እስከ መጨረሻ የጠበቅኳት። አልተናገረችም። በቀልድ እያዋዛች እየደባበሰችው ምናምን አለቀም ማለት ነው ሳትናገር ማን እንደጠራትና ደግሞ ይቅርታ አደረገችለት በመጨረሻ። እራሷ ተጠማጠሙ። ያው እንደምታውቁት ማለት ነው ቤተሰቦች አላልኳቸውም ትናንትና ሄርሜላ ሳልፋ መስጠት ስለማትፈልግ አብርሽን የፈለገ እንትን ቢሆን ለጊዜው ነው የምትንጨረጨረው እንጂ በአብርሽ እንደማጨክን እሱ ራሱ ደግሞ በደንብ ያውቃል በደንብ። እና ለማንኛውም ኤፊና ሩታ ነፍሳችሁ አይማርም መቼም። ያው ብዙዎቻችሁ ትቅመሰው። ሩታም እርጉዞና ብዙ ነገር አሳልፋለች። እሷም እንደዚህ እሱም እኮ የማይቀር ነገር እኮ ነው ቤተሰቦቼ። እኔ በነገራችን ላይ በሩታና በኤፊ ብቻ አይደለም ሄርሜላ ዛጋ የምትቀምሰው ቤተሰቦቼ። ራሷ የዘራችሁን ጊዜ ይጠብቀዋል። ሁሉን ነገር ያው ጊዜ ፈተዋል ይባል አይደለም። ራሷ ታጭደዋለች። ምናልባት በወለደችውም ልጅ ይሆናል በሆነ አጋጣሚ በቃ የዘራቻትን ታጭዳታለች። ማንም በሰው ላብ ተደስቶ አቅም በሰው እንባ ማለት ነው። ማንም የሴት ልጅ እንባ በተለይ ቀላል አይደለም፣ ሴት ሆና በተለይ ማለት ነው። እና ሄርሜላን ብትሆን ያው የጊዜ ጉዳይ ነው። አንድ ቀን እሷም ያችን ለካ ሩታን እንዲጎድቻታለሁ ለካ እንዲያስለቅሻት ነበረ ድሮን ከእሷ ላይ እንዲያርግ የምትላት ጊዜ በቅርብ ይመጣል። እንደሞ አብርሽ እኮ ሰው ነው። አንድ ቀን ይሳሳታል ሆነ አንድ ቀኑ ይርቃትና ነገራቶች ሊያበቁ ይችላሉ። በቃ ህይወት እንደዚህ ነው። ሁሌ እንዳለቀሱ እኔ እኮ እንዳላጠፈርቼ እኮ ነው፣ እኔ እኮ ስለማፈቅር ነው። ሁሌ ንዛዜዋ ዜናዋ ይሄ ነው። እስከ መቼ ታለቅሻለሽ? ሁሌ እንዳታጩ እንዴት ነው የምትፈሪው? ያው እንደታወቀ ነው። ዋጋ ከፍለሽበታል እንደ እቃ አይደል? እሱም በይሉንታሽ ታስሮ ወደ አንቺ ሄዷል። ያ ነው፣ ሌላ ምንም አዲስ ነገር የለም። ለዛ ነው በዚህ ልክ የምትሳቀቂው። እንቅልፍ አጣሽ እግዚኦ ማረና ክርስቶስ። በሰው ነገር ምጥኝ መጅገር መሆን መጨረሻው እንቅልፍ ማጣት ነውና አሁን ላይ ደግሞ በጣም እኔ ጋር ከጎኔ የምትሆንበት ጊዜ ነው አለሽ። እርግዝናው ነው እኔ ምን አሳጥቼ አውቃለሁ አለሽ። ምንም እንዴ በደንብ አድርገሽ እየሰጠሽው አየን እኮ ኤርሚዬ አየን እኮ ምን አሳጥተሽ እንደማታቂማ የኔው እንዲ በደንብ አድርገሽ እንደምትሰጪው እኮ አየን። አረገሽለት አይደል? ጫንሽለት እንዴ ምን አሳጥቻ ቃለው አለች። ኧረ እኛ ራሱ ምስክር ነን፣ ምንም አላሳጣሹም። ያው እንዴ ብታሳጩማ መቼ ልጅን ታቅፊለት ነበር የኔ እናት። እና ለማንኛውም ያው ይቅርታውን ተቀብላ መልሰው እንደለመዱ ተቃቅፈዋል። እሷ ይቅርታውን ምንም ቢሆን የምትቀበለው
ላለመሸነፍና ለሩታ ደስ እንዳይላት በማለት ነው። እና ኤፊም እንግዲህ ብታምነውም ባታምነውም አስማምቷቸው እሱ ሄዷል ማለት ነው። ብዙም አልተለማመጣትም። እኔ ብያቸዋለሁ ኤፍሬም ለሄርሜላ ብዙም ቦታ የለውም። እሱ አሁን ቢችልና ቢሳካለት አብርሽን ከሩታ ማድረግ ነው የሚፈልገው። ግን በእንደዚህ አይነት ሁኔታ ባይሆን ያው ደጋገምኩት፣ ለእኔ ለቪዲዮም ለዩቱብም ጥሩ ስላልሆነ ጥሩ ነበረ። እና እንግዲህ በመጨረሻም ያው ተላቅሰውም ቢሆን ትንሽ ተናትራከውም ትንሽ ደግሞ የሴትነት ወጉም እንዲደርሳት ያው ባትጨክንም ተግደርድራም እምቢ ብላም ሄዳ ነበረ። ከዛ ያው እንግዲህ ያሳምኗት ኤፊ በችም ያሳመናት ይሄና ንግግር ተናግሮ አይባልም። ያው እንደምታውቁት ለአብርሽ ያላት ነገር አሳልፎ መስጠት የሚባል ነገርን ስለማትፈልግ ያንን ላለማድረግ ያው ይቅርታ። ግን ሄርሜላውን የኔ ጥያቄ እስከ መቼ ነው? እስከ መቼ? እሺ አሁንም እኮ ልጁን አትመች። ደግሞ እኮ እኔ ልጅህን እወዳለሁ አከብረዋለሁ አለች ሉልዬ። እግዚአብሔር በጥበቡና በሞገሱ ያሳድግ። ለመከበርም በቅተልናል። ያው ሄርሜላ ልጅህን እወዳለሁ አከብራለሁ አለች። እናቴ እግዚአብሔር ይስጥሽ። ማክበርሽ መውደድሽ ጥሩ ነው። ግን ታዲያ እስከ መቼ ነው? አሁን እኮ ልጁን መቼም አትይውም አይደል? ታዲያ ልጁን ላይ ሲሄድ እኮ ያው ሚስቱን ያል እሺ ምን ይደረጋል? እሺ አሁን ነው ሩታን ዱንያ ውስጥ እናስገባ። ልጁ እንዲያ ሲሄድ እንዳያት ማለት አንቺ ስጋት እሱ ነው፣ ሌላ አይደለም። ልጁን ላይ ሲሄድ የበፊት ሚስቱን ያህል ነው። ብዙዎቻችን ጋር ሴቶች ጋር ስጋት ይሄ ነው። የሰው ነገር የወሰዱ ሴቶች ጋር ስጋት ይሄ ነው። ታዲያ እሺ ምን እናደርግ? አሁን ሩታን እንዴት እናደርግ? እሺ ምን እንወስን በአብርሽ ጉዳይ? እሱም እኮ ተሰቃየ። አብርሽ ግን ማለት ነው ጋሽዬ እንዴት አድርገው ቢመርቁ ነው በሁለት ቆነጃጅቶች መሀል እንደዚህ ተሰቃይ ያለክ? እንዴት ብትመረቅ ነው ወንስ ቢረግሙህ ነው? ይሄ ስርግማን ነው፣ መመረቅ አይደለም። የተመረቀ ሰው እኮ በትዳሩ ጸነት ብሎ ያማረ ፍክት ያለ ሁሉን የሚያስቀና ትዳር መስርቶ በልጆች ቤቱን ልጆች በልጆች በረከት አድርጎ ሚስቱን አክብሮ ወዶ ሚስቱን ሳያስደፍር የኖረ ሰው ራሱን በቃ ጠንካራ አድርጎ እንደዚህ አይነት ሰው ነው እኔ ከቤተሰብ ተመርቋል። አሁን የአብርሽ ምርቃት ነው እርግማን ነው። በሁለቱ መሀል ሆኖ አሁን እንደዚህ መሰቃየት ምን አለ? ወን አንዱን ቢወስን እኛም እኮ ተቸገረን። ወንች ጋር ወስኖ አይቀመጥ፣ እዛ ጋም ልጅ አለ መከራ። ይህ እርግማን ነው እውነት።